የማልፈልገው የሚዲያ ሲሆን ብዙ ነገር አለ። ለምን እንደምጠላው ኢቭን እሱ ራሱ ያውቃል። ገባሽ? እየሸፋፈነች የምታሳልፈው ነገር የለም። እሺ አይ ነው ይኸውልሽ፣ ግን እዚህ ጋር ብዙ ማታወሪ ድሩን አንሰጥሽም። ምክንያቱም አንድ ሰው የሆነ ነገር ከሆነ በኋላ አሁን እኮ በስተመጨረሻ ነው የመጣሽው ከይቅርታ ጋር መጨረሻ ልጅቷ እንደዚህ ከሆነች በኋላ አወራሽ አላወራሽ ዋቴቨር ምንም የምታመጪው የምፈጥሪው ነገር የለም። ነገር ግን የኔ ጥያቄ አንቺ ህሊና ካለሽ ሴት ከሆንሽ እንደ ሴት የሚሰማሽ ከሆነ ለነገ አንቺ ማስቀመጥ የምትፈልጊው አሻራ ካለሽ እዚህ ሚዲያ ነው። ሚዲያን እንደቀላል አትዩ። በሚዲያ በጣም ብዙ ሰዎች ከእግዚአብሔር በታች ድነዋል። በብር ሳይሆን በሀሳብ ታውቂያለሽ። በሀሳብ አይዞ በርታ፣ ጠንክር፣ አይዞሽ፣ በርቺ፣ ጠንክሪ። ትናንትና ያንን ነገር ተናግረሽ ቢሆን ኖሮ ይቺ ልጅ ለዚህ አደርስም ነበረ። አሁንም ካለቀ በኋላ ብትመጪ እንኳ አክሰብት አድርገን ተቀብለንሽ ተናገሪ የምንልሽ ሌላውን ለማትረፍ ነው። ገባሽ? ሌላ ፐርፐዝ የለንም። ሌላ ዓላማ የለን። ነገ አንቺም ተቸግረሽ ትመጫለሽ። ነገ የአንቺ ልጅ የአንቺ ጓደኛ እንዲሆና ትመጣለች። ስለዚህ መናገር ካለብሽ እውነቱን ተናገሪ። ምክንያቱም ስለሚያስፈልግሽ። ቃል የእምነት ዕዳ ነው። አንቺ የምታከብሪው ህሊናሽን ነው፣ እኛን አይደለም። አንቺ የምታከብሪው ህዝብን ነው። ለማዳን የምትፈልጊው ነገር ካለ እህቴ ናት፣ አብሬ በልቻለሁ፣ አብሬ ጠጥቻለሁ ብለሽ የምትይ ከሆነ ሚዲያ እንደቀላል አትይው። በአሁኑ ሰዓት በጣም ከፍተኛ መጀመሪያ ከሱ ጋር የተጣላንበት ምክንያትም ይሄ ነው። ገባሽ? ምክንያቱም እኔ ብዙ ነገር ለእሷ ስላት መካሪሽ እሷ ናት፣ ምንሽ እሷ ናት። እውነት እዚህ ሁሉ እዚህ ሀገር ማለት ነው ኤመራት እንዳታመጣ ብዙ ነገር ጥሪ ያለው ምክንያቱም የእሱን አውቀዋለሁ አይደለም። እሷ እዚህ እያለች ህይወቷ እንትን ከመሆኑ በፊት ማለት መጀመሪያም እሱ እዚህ ሳይመጣ ብዙ ነገር እላሷ ላይ እንትን የምትል ሰው ነበረች፣ ከእሱ ጋር ስትጣላ ማለት ነው። ሰውየውም ሳ እንዳለው እውነት ነው። ከእሱ ጋር ስትጣላ ብዙ ነገር ነው። ከኔ ጋር ራሱ እስከ መዘጋጋት ነው የምትደርሰው። ገባሽ? ግን እዚህ ራሱ እንዳታመጣው ብዙ ነገር ጥሪ ያለው ግን እኔ በመጨረሻ ላይ እኔ ተጣላሁ። ገባሽ አይደለ? እኔ ብዙ ነገር ጥያቄ ልጠይቅሽ። እሷና እሱ የተዋወቁት በምንድን ነው? እኔም ጠይቅሽ እንደተነገረኝ ይኸውልሽ፣ እሷ ተዋውቃ ከዛ በኋላ እኔ የመጣሁት እሷ 6 ዓመቷ ነው እዚህ ቤት፣ እኔ 3 ዓመቴ ነው። ገባሽ? በሶሻል ሚዲያ ነው የተዋወቅ ነው ያለችኝ። ኦኬ፣ ይሄን ነው ከዛ በኋላ ከተተዋወቁ በኋላ ቦይ ፍሬንድ እና ገርል ፍሬንድ እንደሆኑ አንቺ አወቅሽ? ካመጣችሁ በኋላ ነው ጭቅጭቁ ወይስ እዛ ሆኖ ነው ጭቅጭቁ? ለውዴ መጀመሪያ እኔ እዚህ ቤት ሀይ ብዬ ከገባው ቀን ጀምሮ እሱን ክብሮ ፍቅረኛ ነው ብላ እኔ ስመጣ፣ በነገራችን እዚህ ቤት ስገባ ማርች 8 ነው የገባሁት። እዚህ ቤት ልትሳፈር ነው ነበር ወደ ኢትዮጵያ። የት ነው ሳፈራለሁ? ኢትዮጵያ ላገባ ነው አለችኝ። እውነትም ከመሄዷ በፊት አሳየችኝ። ቬሎ ሁሉ ገዝታ ብዙ ነገር አድርጋ ሄጄ ላገባ ነው አለችኝ። እሺ ልታገቢ ነው? እሺ እሳየው ሄድን። ከማግባቷ በፊት ግን እዚህም እያለች ብዙ ነገር ብያት ነበር። አንድ ሰውን ሄድሽ ከምገቢበት በፊት ፕሮሰስ ያድርግ፣ የቅድሚያ ፕሮሰስ የሚባል ቤተሰብ ማስታወቅ፣ ሽማግሌ ምናምን የሚባል የእውነት እኔ ብዙ ማውጣት የማልፈልገው የሚዲያ ሲሆን ብዙ ነገር አለ። ለምን እንደምጠላው ኢቭን እሱ ራሱ ያውቃል። ገባሽ? እየሸፋፈነች የምታሳልፈው ነገር የለም። እሺ አይ ነው ይኸውልሽ፣ ግን እዚህ ጋር ብዙ ማታወሪ ድሩን አንሰጥሽም። ምክንያቱም አንድ ሰው ሴት ምክንያት ሁለቱ ተነጋግረው ትሳብ ነበራቸው። የሰማሹን ነገር አለ ውዴ? እውነት ለመናገር ሁሌ እንደሚጣሉ እኔ ከኢትዮጵያ ኢትዮጵያ ከመጣሁኝ 3 ወሬ ነው ምናምን ነው። ከመሄዴ በፊት ግን እናወራለን ያለውን ነገር ከእሷ ጋር ማለት ነው። እኔ ብዙ ነገሮችን እላለሁ ራሴም ብዙ ነገሮች በቃ ብቻ እናገራለሁ። ለዛም ስለሆነ የኔ ትልቁ ጥያቄ ማሪ እሷና እሱ ጸብ ነበራቸው ከይቅርታ ጋር? አዎ አይደለም ብቻ እንግዲህ ጣሉ አላውቅም፣ ግን እሱ እኔን እኔ ከእሷ ጋር ብዙ ኮንታክት እንዳላረግ እንደሚፈልግ ነው አውቃለሁ። እሺ አንቺ ነሽ ማሬ ለእሱ ኮማ ውስጥ ናት ብለሽ የነገርሽው? አዎ፣ ምክንያቱም አረፈች ማለት አልፈለግኩኝም። ለምን? ምክንያቱም ኬዙ ከዛ በፊት ግን እኔ እንደተነገረ ፊሊጲኒቷ እዛ ያለችው ስትነግረን ለኛ ሮብለት ነው ማክሰኞ ዕለት ብቻ ሁለቱ ሲያወሩ እየተጨቃጨቁ እንደሆነ ሰማሁኝ። እዚህ እኔ ጋር ላለችዋ ፊሊጲን ጻፈችላት። ግን ማለት ነው ብሎክ ነኝ ብላ ነበረ። ሳርዬ ብሎክ ነኝ ብላ ነበረ። እንዴት ነገረች? አንቺ ብሎክ ነሽ ከሱ ብሎክ እስከሆንሽ ድረስ ብሎኩን ውዴ እኔ ነኝ ብሎክ
አሁን ደግሞ ሌላ ጥያቄ። አንቺ አሁን ለምሳሌ እሱን አንቺ ብሎክ ናችሁ፣ እሷ ጋር እንደትሆኝ ምናምን አይፈልግም። ለምንድን ነው አንቺ ሞታለች ብለሽ ኮማ ውስጥ ና ብለሽ የነገርሽው? አዝነሽለት ለሱ እንዳይደነግጥ ነው? አዝኜለት ሳይሆን የሆነ ነገር በቃ ማለት እሱ ያለውን ነገር እንዲነግረኝ ብዙ ነገር የጠየቅኩት አለ። እኔ ትላንትና ጠዋት ሳውራው በጣም ብዙ ነገር ከእሷ ጋር መች እንደተደዋወለ፣ ምን እንደተባባሉ፣ ምን እንዳለችው ሁሉ ይኸው መናገር ይችላል። ጠይቄዋለሁ። ስለዚህ ምን አልኩት? ድንገት እንኳን ሞተች ካልኩት ምንም ነገር ላይነግረኝ ይችላል ስላልኩኝ እስቲ ምን ችግር ነው ያለው ነገር ምንድን ነው ብዬ ነው ኮማ ውስጥ ነች ያልኩት እንጂ ለሌላ ጉዳይ አይደለም። ኦኬ። ከዛ በኋላ ኮማ ውስጥ ናት ስትይው ምን አለሽ? እሱ ተደዋውለው አያውቁም? ሮብለት ነው ሮብለት ነው የደወልኩላት ነው ያለኝ። እንደዛ ነገር ነው። ግን ትላንትና እኔ በጣም ተደናግጬ ስለነበር እንትን አላልኩትም። አንቺ በመጀመሪያ ደረጃ ማለት አሁን እሱና እሱ በጣም ብዙ ጊዜ ሲጨቃጨቁ አንቺ ካለው ነገር አንጻር ብሎክ አረግሽው። ከዛ በኋላ እቺ ልጅ ህይወቷ ካለፈው በኋላ ምን ይነግረኛል ብለሽ አስበሽ ነው ብሎክ ፈተሽ? ኦልሬዲ ብሎክ አርገሸዋል። አንቺና እሱ አትስማሙም። እሷ ኮማ ውስጥ ናት ብለሻልሽው መሞቷን እያወቅሽ። በነገራችን ላይ እዚህ ጋር አንቺንም ክብሮ ምን የምንጠይቃችሁ የሞተ ተጎዳ፣ አንተም አትጎዳ፣ ማናችሁም አትጎዱ። የተጎዳችሁ የሞተችው መከረኛዋ ስደተኛዋ ናት። ጓደኛ አትጎዱ፣ ቤተሰብ አይጎዳ። የሞተ ተጎዳ። እስከ 40 እና እስከ 80 ድረስ ብታስታውሷት ነው። ከዛ በተረፈ ሁላችሁም የራሳችሁን ህይወት ትኖራላችሁ። ሁላችሁም የራሳችሁ የምትጎዳው ሀቋ ሳይወጣላት ሀቋ ተደባብሶ ሀቋ ተሸፋፍኖ የሚቀር አሁን ሳሪም እዚህ የምትዳረቀው እኔም እዚህ የምንዳረቀው ከእናንተ እውነትን እናገኛለን ብለን አይደለም። ፈጣሪ የድንግል ማርያም ልጅ ሀቋን ደሟን እንትን ይበል። እኔ ከሰውየው የሰማሁት ነገር ስላለ ጥያቄ ምልክት ነው። ሳሪ አሁን ጥያቄ ልጠይቅሽ። እሱ ክብሮም ወደዛ ወደ ሰዎች ባንቺ ወይ በሆነ በሴት ምክንያት ሁለቱ ተነጋግረው ጸብ ነበራቸው የሰማሽው ነገር አለ ይመስለኛል። ወይ ባሏን ነው ወይ ደግሞ ከኢትዮጵያን የተደወለላት አወራች። ከዛ በኋላ ምግብ ያልናት ምግብ አልበላም ማለች። ምንም ስለበሽታም የለም። የቱርክ ፖሊስም አጣርቷል። ስልክ አውርታ ሪከርድ ራሷን እያደረገች ራሷን በራሷ ነው ሽንት ቤት ውስጥ ገብታ ያጠፋችው። ራሷን በራሷ ነው ያጠፋችው። እና ሰዎቹ እንዳጋጣሚ የሚታወቅ ሰው ይፈልጋሉ። ከቱርክ ወደ ኢትዮጵያ ነው ቀጥታ አስክሬኗ የሚገባው፣ ወደ ኢማራት መግባት ስለማይችል። ስለዚህ የኢትዮጵያ ቤተሰቦቿን አድሬስ እየፈለጉ ነው። የኢትዮጵያ አድሬሱን ለሰውየው ላኩለት። ሰውየው ራሱ በጣም እያለቀሰ ነው፣ በጣም አዝኗል ምናምን። ራሷን በራሷ ሪከርድ አድርጋ ነው። ምናልባት ከባሏ ጋር የተነጋገረችው ነገር ካለ ምናምን ባሏን አውሩት ወይ ደግሞ ቤተሰቧን አውሩ። ቪዲዮ ራሷን እየቀረጸች ነው። እኛ ስንጠራት አልሰማ ብላን ነው በር እንትን ብለን የቱርክ ፖሊስ ገብቶ እንትን ያደረገው ተብሏል። እና ስልኳም አለ፣ ስልኳ ላይ ሪከርድ ያደረገቻቸው ምናምን አለ። እና በጣም ያዘነው። በጣም ጥሩ ልጅ፣ ደስተኛ ነበረች። ሁሉም ነገሯ በጣም ደስተኛ፣ በጣም ጎበዝ ሰራተኛ። ለ6 ዓመት ፋሚሊ ነን። ሸክ ነው የሚሆነው። በፍጹም እውነት ሊሆን አይችልም። እኔ ነግራኛለች ያለውን ነገር ሀያስከፋ። እንዴት ነው ራሷን ልታጠፋ የምትችለው ከኔ ጋር ካልተናደደች? ለእኔ እኮ ነግራለች እንጂ እያመኝ ነው ብዬ ሲነግራት ሴትዮ ከፈለግሽ በራስሽ አካውንት ትኬት ቆርጠሽ ሂጂና ግቢ አለችኝ እኮ ነግራኛለች። እንዴት ሆና ነው ሳትተማው እንዲሁ አሳይታኛለች ብላ ለእኔ ያመማትን ቦታ ሁሉ አያ ይሄ ነው እንዲህ ነው እያመኛለሁ ብላ እኮ አሳይታኛለች። እንዴት ነው ራሷን ለማጥፋት የምትችለው? መረጃ የምትሉ ሂዱና መረጃ ስንጠይቁ አንዳንድ ኮሜንታቶች ዝም ብላችሁ አታቀርሹ። እሺ ሂዱና ቱርክ ፖሊስ ጋር ጠይቁ። ህግ የያዘው ጉዳይ ነው። ቱርክ ነው። ከቱርክ ቀጥታ ወደ ኢትዮጵያ የሚሄደው። የቤተሰብ አድራሻ እየተፈለገ ነው። የቤተሰብ አድራሻ ስጡና እች ልጅ አስክሬኗ ወደ ኢትዮጵያ ይግባ። ጓደኞቿ በምን ምክንያት እንደሆነ አንዲት ጓደኛዋ ልታቅ ትችላለች። በሰዓቱ ላይ ስታወራት የነበረች ልጅ አለች ተብሏል። እንደገባን ስልክ አወራች ይመስለኛል። ወይ ባሏን ነው ወይ ደግሞ ከኢትዮጵያ ያለውን ነገር ንገሪኝ ስላት መረጋጋት ስላልቻለች እስቲ መብራት አብርተሽ ያኔ ሰውነትሽን አሳይኝ፣ ምን ሆኖ ነው እንደዚህ ሰውነትሽ ሊሆን የቻለው አልኳትኝ። ልክ እንደዛ ስላት በሰዓቱ
ብድግ ብላ እንኳን መብራት ማብራት አቃታት። እኔም ደግሞ ሀማም እያጠብኩኝ ስለነበረ በቃ አስካል ይሄንን ሀማም አጥቤ ልምጣና አወራሻለሁ እደውልልሻለሁ አልኳት። በዛው ቅስፈት እኔ ሄድኩኝ። ያ መልእክት ተጻፈ ለእህቷ። ያኔ ማስቀመጥ የነበረባትን መልእክቶች አስቀመጠች። ደግሜ ስደውል ስልኳ አይሰራም። ከዛ አንዷ ፊሊጲን ሹፌር አለች እነሱ መታ አክባር ሰማሽ ወይ አለችኝ። እንዴ አክባሩ ምንድነው ስላት አስካል እንደዚህ ሆናለች አለች። ከዛ በፊት ግን ያለው አስካል ያኔ ራሷን አጥፍታለች ነው። እንዴት አንቺ አወቅሽ ስላት ከሱ በፊት ጠዋት ላይ ሐሙስ ላይ ሰዎቹ ነይ አብረሽን ሂጂ ሲሏት ጊዜ አይ እኔ አልሄድም እኔ አሞኛል አልሄድም አለች። ከዛ በኋላ እነሱ ጥለዋት ሌላ ሆቴል ሄዱ መሰለኝ። ወዴት እንደሄዱ ግን አላውቅም በእርግጠኝነት። ቤት ውስጥ ብቻዋን ነበረች። ያ ነገር ተፈጠረ ማለት ነው። ለባሏ ማን ነገረው? ለባሏ በጣም ተደጋጋሚ። እኔም ትላንትና በጣም ደንግጬ ጠዋት ስሰማ ክብሮን ደወልኩለት። እኔ እና እሱ ብሎክ ተደራርገናል፣ ግን ከብሎክ ላይ አንስቼ ደወልኩለት። ለምን ብሎክ አደረግሽ? አይ እኔ ዝም ብዬ ከዛ ብሎክ አደረኩኝ። ወረቀት ላይ ነው ራሱ አያችሁ፣ ወረቀቱ ላይ ወረቀት ይሄ ነው። እዚህ ጋር ሉኩ ላይ ነው የተጻፈው። አያችሁ ይሄ እዚህ ጋር። ስለዚህ አረብ የጻፈው ምናምን አይደለም። ትክክለኛ የሀበሻ እጅ ጽሑፍ መሆኑን በጣም ነው የሚያስታውቀው። ቤተሰብ የሀበሻ እጅ ጽሑፍ ቢሰሙት ችግር አለው። እሺ ቁጥር ልስጥሽና ትገቢያለሽ። አይዞሽ ተረጋጊ። ሳሪ ደህና ዋላችሁ? ከይቅርታ ጋር አንዴ አውርተን እንውጣ፣ ችግር ስለደረሰ ነው። እግዚአብሔር ይመስገን አለ። እስቲ ጓደኛሽ ናት፣ ስለተፈጠረው ነገር የምታውቂውን ትነግሪናለሽ። ወረቀቱን እኔ ነኝ ያነሳሁት ስላልሽ እስኪ ንገሪ። አዎ ማለት ወረቀቱን ትናንት ነው ዶርማ ውስጥ ያገኘ ነው። ማለት በየአመቱ ቫኬሽን ይሄዳሉ ቱርክ ሀገር ማለት ነው። ያው አንድ ላይ ነው የምንሰራው። እኔ ምግብ ሰሪ ነኝ፣ እሷ ምግብ ሰሪ ናት። አንድ ኩሽና ውስጥ ነው የምንሰራው ለ3 አመት ማለት ነው። እሺ የምንኖረው አንድ ቤት ነው፣ ፎቅና ምድር ነው ቤቱ። ከታች የኔ ሴትዮ እና የእሷ ሴትዮ እህትማማቾች ናቸው። እሺ ከዛ በየአመቱ ያኔ ተያይዞ ይሄዳሉ። በአሁኑም በሁለት ከዛ በፊት ግን ከመሄዷ በፊት የቱርክ ያው ቪዛ ምናምን ያስፈልጋል። ለሱ ቪዛ እንደውም ጊዜ አልቆት ቪዛዋን አድርጋ ሁሉ ነገር በሰላም ማለት ነው ከዚህ ሄደችው። ምንም አይነት ህመምም አላየሁባትም። እንግዲህ 24 ሰዓት ምንበላው ምንጠጣው አንድ ላይ በቃ ስንተኛ ብቻ ነው የምንለያየው። ከዛ ውጭ ግን በሁለት ሄደች ወደ ቱርክ ከሰዎቹ ጋር። የኔ ሰዎች ደግሞ አልሄዱም ነበር። እዛ ሄደች በኋላ ግን እኔም እዚህ ቢዚ ስለነበርኩኝ ከኔ ጋር ኮንታክት አላረገችም ስልክ። ከዛ በኋላ ልክ እዛ እንደሄደች በአንድ ጓደኛችን መታመሟ ተነገረኝ ማለት ነው። ታማለች። በማን ጓደኛ? በኛ ጓደኛ ማለት ነው። ከኛ መሀላችን እኛ 4 ነን የምንሰራው፣ 2 ፊሊጲን 2 ኢትዮጵያኖች ማለት ነው። የሄዱት አንዷ ፊሊጲን በ5 ነው የሄደችው። አስካል ግን የሄደችው በ2 ነው ወደ ቱርክ ማለት ነው። እኔና ደግሞ አንዷ ፊሊጲኗ ደግሞ እዚህ ነው የቀረ ነው። ይሄ ከመሆኑ በፊት እዛ ያለችው ፊሊጲኒቷ እኔ ጋር ላለችዋ አስካል ታማለች። ግን ይሄ ህመም መራመድ ሁሉ እስኪያቅታት መራመድ እያቃተኝ ነው ብላ ለእዛ ላለችዋ ፊሊጲን ትናገራለች። እኔ ጋር ያለችዋ ደግሞ ለእኔ ስትነግረኝ ምን ሆና ነው ምናምን ስል አላቅም ምን እንደሆነች ተባለ። እኔ ትላንት ጠዋት ተደጋጋሚ ስልክ እየተደወለልኝ ነበር። መሞቷ ተነገረኝ ማለት ነው። ትላንት ወረቀቷን ያገኘሁት እሷ ዶሮ ማን ያገኘው? ፊሊጲኒቷ አገኘችው። ነይ እስቲ እንሂድ፣ ምንድን ነው ይሄ ነገር? የሆነ ወረቀት አለ አለችን። እንደ እውነቷም ስንሄድም ለክብሮን የተጻፈ ይሄን ወረቀት አገኘው ማለት ነው። ይሄ ወረቀቱ አሁንም እጄ ላይ ነው ያለው። እኔ ማሳየት ይችላል። እሺ ለአንቺ ነገር መሞቷን ማን ነገራችሁ? መሞቷን እኔ ጠዋት በጣም ተደጋጋሚ ስልክ ክብሮንም እኔ ጋር እየደወለ ነበር። እኔ ሰዎች ያኔ ሌላ ቦታ ናቸው፣ የኔ ደግሞ ሌላ ቦታ ሄዷል። ያው እረፍት ስለነበር ጠዋት ተኝቻለሁኝ።